እንዴት ነጌች? እንዴት ነው? አለው አማን ነው አለን 2030ዎች እናንተስ እንዴት ናችሁልን? ሳምንታችሁ እንዴት ነበር? እንስማቸው ነበር። እንስማቸው። ጥሩ ነበር። አሪፍ ነበር። ደስ የሚል ጊዜ ነው ያሳለፍነው። ዛሬም መተናል 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። ትክክል ብለሃል ጌች። እንግዲህ በቀጣዮቹ ደቂቃዎች ከኛ ጋር ከቆያችሁ ቁም ነገር መዝናኛ ምንም አይቀርባችሁም። የዛሬው ደግሞ ይለያል ነው። እኔ ደህና አክቶሌ ነኝ። ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ወደ እናንተ ልንደርስ ዝግጅቶቻችንን ጨርሰናል። አብረን ቆይ። 2030ን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከዛሬዋ እንግዳችን ጋር መጥቻለሁ። ብዙ ወጣቶችን መቼም እናውቃለን። የተለያዩ ስራዎችን የሚሰሩ የተለያዩ ነገሮችን የሚሞክሩ ጥንካሬያቸውን የሚያሳዩ ዛሬ የመጣችው አንዷ ነች። ቆራሌው ሲባል በተለምዶ እናውቃለን አይደለ? የቆራሌው ስራ እንደዚህ የማንፈልጋቸውን እቃዎች ወስደው ሸጠው ገቢ የሚያገኙ ህይወታቸውን የሚመሩ ብዙ ወጣቶች አሉ። የዛሬዋ እንግዳችን ሙያዋ ቆራሌው ነው። ከጀርባ ደግሞ ብዙ ታሪኮች አሏት። ብዙዎቻችን ጀግና የምንሆንበት ያለፈቻቸው ከባድ ነገሮች አሉ። ከነሱም በደንብ እንማራለን። ወይኒ በየነን ተቀበሉት። ወይኒ ደህና ነሽ? አለው። እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አምሮብሻል በጣም። አመሰግናለሁ። ስራ ላይ ቱታ ነው የምትለብሺው? ቱታ እሱ ነው ምቾት የሚሰጠኝ። ተይ እንጂ እውነት። ዋው! ጭራሽ በቃ እሱ ስለብስ ምቾት ይሰማኛል በጣም። እና አሁን በቃ ያለመድኩት ነው የምትይ? ብዙ ያልተለመደው ነው ይሄ። እንደዚህ ወደ ሰው ለማግኘት ስትሄጂ ስትወጪ ምናምን ምን አይነት ልብሶች ነው የምትለብሺው? ቱታውን ለብሼ ነው የምሄደው? ቱታ አይ ሌላ አይነት ቱታ ደግሞ የውጭ ቱታ። የኖርማል ቱታ የሚመስል ነገር ነው የምትለብሺው? አዎ ቱታ የሚመስል ቀሚስ ምናምን። በስራሽ ቆራሌው ነሽ፣ እንደዛ ነው የሚባለው ስሙ? አዎ ቆራሌው ስባል ደስ ይለኛል በጣም። ለሰው ስልክ ስሰጥ ራሱ ቆራሌው አብላችሁ ሴቭ አድርጉት ብዬ ነው የምሰጠው። ዋው ደስ ይለኛል በጣም። የሆነ አሁን አንቺ ስትዩ የሆነ ልክ ልብ የሚያሞቅ ነገር አለው። ላይክ ነኝ ልክ ዶክተር ነኝ እንደምንለው፣ ልክ ፓይለት ነኝ እንደምንለው ቆራሌው ነኝ ስትይ ይሄ የልብሽ ሙላት ያስታውቃል። አዎ እወደዋለሁ በጣም። ዋው! የሚያኖረኝ የሚያለብሰኝ የሚያጠጣኝ የሚያበላኝ ነው እንዴ! ለታቆራበት በጣም መንገድ ላይ ስትይጂ አሁን ብረት አታልሽ። አሁን እንደዚህ ቀሚስ ለብሻለሁ አይደለ? ያየህ ስመለስ ካገኘው ሳብ አድርጊያት ነው የምመለሰው። ብረት ይዛታለሁ። አዎ እንዴ ቤቴ ሂጅ እኮ ብር አውጥቼ ነው የምገዛው እሱ። እና ማዘር ራሱ ማለት ነው ስለምታውቃቸው ስለምታይ ትላንሳት እንዴ ከደበረች ትለኛለች። ኧረ አነሳታለሁ ብዬ ያየሽው ነገር ካለ ብድግ ነው የምታረጊው? ብድግ አድርጌ እሄዳለሁ። ያዘችው ነገር አለ መሰለኝ። አሁንም ሳስበው ስራኝ መንገድ ላይ በቃ የሆነ የወደቀ ነገር ካለ ሚስማርም ሊሆን ይችላል ቅርቅር አደርጋታለሁ። ምንም የትም ልሄድ ዘንጬም ቢሆን ለብሼ በሚሄድበት ሰዓት በቃ እንዴ ቤቴ ስመጣ እኮ ይሄ እኮ ብር እኮ ነው፣ ሌላ ምንም ቀጥተኛ ብር ነው። እንዲህ ብረት ምናምን ስታይ ምራቅሽን የምትውጪ ይመስለኛል። ምራቄን እየዋጥ ኪሎውን ደግሞ እየገመትኩ ነው የሚሄደው። ስንት ኪሎ ይሆናል አሰላዋለሁ፣ ስንት ብር ይሆናል እያልኩ ነው። ይሄ ቢመዘን ስንት ይሆናል ትያለሽ? እንዴ ኧረ ተይ ካልኩሌት እያደረኩ ትንሽ ነገር ከሆነች መንሰላል ምናምን ደብቁልኝ፣ እዚህ ቲቪ ስታንድ የካሜራ ስታንድ ምናምን ደብቁልኝ ሽጥልኝ ነው የምልህ። እንደዚህማ ዝም ብዬ መንገድ ላይ የወደቃል አይደለም ይጣል፣ ግን ጎማም ትሆን ትንሽዬ ነገር ትሆን ቀርቀር እያደረኩ እሄዳለሁ። ችግር የለውም። ችግር አለ። ቦርሳሽ ምናምን ቢከፈት በቃ የሆነ ብረታ ብረት አይጠፋም። ተለቅ ያለ ይዤ ነው የምወጣው ብዙ ጊዜ። ደግሞ አሁን አንቺን ቃለ መጠይቅ ለማድረግ ጥያቄዎች ስጠይቅ እንደዚህ ስለ ቆራሌው ስራ ለማወቅ ስሞክር በዚህ ስራ ውስጥ የሚተላለፈው ገንዘብ ራሱ በጣም የሚገርም ነው እንዴ! በጣም ሰው ብዙ ሰው አያውቀው። ለዛም ይመስለኛል እንደዚህ ቆሽሼ ብዙ ገንዘብ ማላገኝበት ነገር ተረፈ ምርት ለምን እሰራለሁ የሚለው ሰው ያን ያክል ገንዘብ የሚገኝበት ሁሉ አይመስለውም። ሁሌ በቆሻሻ ልብስ ነው የምንታወቀው እኛ። እንዴ
እና ብዙ ሰው የሚገኝበት ስለማይመስለው እዛ ይመስለኛል ብዙ ወጣት የማይገባበት። አሁን አንድ መኪና ስጭን ስንት ነጥብ ነው ያልሽኝ? 1 ነጥብ። አይ ይሄ ነጋዴዎች ሚስጥር ነው። አይ ነገር እንዴ አንድ ሙሉ አሁን እቃ ስታገኚ እና አንድ መኪና ሙሉ ቆራሌው እቃዎች ስንት ነው የሚገመቱት? አይ እሺ ያንቺን አይደለም ግን ዝም ብለሽ እንደ ርቁ ንገሪ። እድሜን ብትጠይቀኝ ይሻለኛል እንደ ወንዶቹ ገንዘቡን ከምትጠይቀኝ እድሜን ብትጠይቀኝ ይሻለኛል። ግን እሺ እኔ ልገምት አንድ መኪና 1.5 ሚሊዮን ብር ነው። ለምሳሌ ያው እንደየጭነቱ ይለያያል። እሺ ለምሳሌ አይሱዚ የሚጭን ሰው አለ። እነዚህ ካሶኒ የምንላቸው 200 ኩንታል እስከ 250 የሚጭን አለ። ከዛ ኤፍኤስአርም የሚጭን አለ። እሺ አንድ ካሶኒ እንዳልኩ ከሆነ ደግሞ 200 ኩንታል ምናምን 1.5 ከዛ በላይ። እሺ ማነው ከዚህ ውስጥ ቆራሌ የሚጀምረው ነገር? ሁሉም እጁን አውጥቷል። እንዴት ጀመርሽው ስራውን እስቲ ንገሪኝ። ለሊት ዝም ብዬ አስቤው ነው። ለሊት ብዙ ጊዜ አልተኛምና እሺ ከትምህርት ቤት የወሰድኩት ልምድ ነው። ብዙ ጊዜ ለሊት አጠና ምናምን ስለነበር ከዛ በቃ ይሄ ከህብረተሰብ ነው የሚሰበሰበው። ማንንም የሚያስገድደኝ የለም። በዚህ ዋጋ ግዢ አትግዢ የሚለኝ የለም። ሰው ደግሞ ሳይው ከቤታችን ጀምሮ ዝም ብለን እንጥለዋለን። እና በትንሽ ዋጋ ሽጬ ፋብሪካ ላይ ደግሞ ተወዳድሬ ብሸጥ ይሄ ስራ ትርፋማ ያደርጋል በሚል ሐሳብ ነው እንጂ እንኳን ቱታ ለብሼ መግዛት እኔ ራሱ ለቆራሌዎቹ ሽጬ አላውቅም። ደህና ቤተሰብ ላይ ነው ያደግኩት። በቃ ትምህርቴ ላይ ብቻ ነበርኩኝ። እና ቢያንስ 1-2 ወር ወይ 1 ወር ብከስር ሌላው ጊዜ ህይወቴን ማስተካከልበት ስለሆነ ብዬ ማንንም ሳልጠይቅ ነው የገባውበት። መጀመሪያ የሸጥሽው ታስታውሻለሽ ምን ያህል እንደሆነ ምናምን? በቃ ወደ ስንት ብር ነው? 15 ብር ከኪሎ ምናምን አትርፌ ነው የሸጥኩት የመጀመሪያ። በኪሎ 15 ብር። ግን የተሸወድኳቸው ነገሮች ስለነበሩ ያው ስራው አያከስርም። ኦኬ። ግን ያው የተወሰነ እንደሚፈለገው አታገኝም። ያው ትምህርቱ ራሱ አንድ በቃ ትርፍ ነው ብዬ ስለማስብ ለቀጣይ እያየው ነበር ቪዲዮዎችሽን። ማለት እቺ ልጅ ብቻዋን ነች እንዴ ነው ያልኩትኝ። ጥንካሬሽ የምትሸከሚው ሸክም ብረት ነው። በዛ ላይ ታውቂያለሽ የቆራሌ ስራ 20ዎቹ ላይ ያለው ወጣት እኮ ነው። አሁን ጉልበተኛ ነኝ የምልበት ሰዓት ነው። እኔ ካልሰራው መቼ ልሰራ ነው? እና ግን አቅምሽ በጣም ነው የሚገርመው። ማለት እንግዲህ ለ2-3 ነው የሚሰራው አይደል? እንደውም ስራው ራሱ አዎ ብዙ ጊዜ እህት ወንድሞች ነው 2 ሰው 3 ሰው ነው አንድ ቆራሌ ቤት የሚሰራው። የትም ቦታ ብትጠይቅ ትልቅም ይሁን ምን ይሁን ቦታ 2 ሰው 3 ሰው። ለምንድን ነው? ለመተጋገዝ ነው። ጉልበት አዎ በጣም ጉልበት ይጨርሳል። በዛ ላይ አንደኛውን ስትሰራ በዛ ልትሰረቅ ትችላለህ እና አንደኛውን ስትቀጠቅጣለህ፣ ትሸከማለህ፣ ትጭናለህ። በጣም ብዙ በቃ ለሊት ጠዋት ጀምረህ እስከ ማታ 4 ሰዓት 5 ሰዓት ብትሰራ ራሱ አያልቅም። እንግዲህ አሁን ይሄንን አንቺ ብቻሽን ነው የምትሰሪው? ብቻዬን ነው የምሰራው። ለምን ብቻዬን መስራት የፈለኩት? እዛ የነበርኩበት አካባቢ ጦርነት ስለነበረበት የሆነ እቃ በኔ እንዝላልነት ቢያልፍ የሆነ እቃ ብዙ ነገር ያጠፋልና እያንዳንዱን በእጄ ነው የሚያልፍ እና ይሄ ሸክሙ ራሱ እንዴት ራስሽን ጥንካሬ ውስጥ እንዴት ከተትሽው? ማለት አለኮ የተፈጥሮ ነገር ምንም ወጣትን ብንሆን አቅማችን የሚገድብበት ነገር አለ። አንቺ ተሸክመሽ ቀጥቅጠሽ ስትዩ እንዴት ነው? የወጣት አቅም አይገደብም፣ ሁሉ ከኛ በታች ነው ብዬ ነው የማስበው። ዋው መልስ ማለት ይሄ ነው። በቃ አፌን ያስያዝሽኝ። ከተሰራ የማይቻል ነገር የለም። አዎ በቃ ከወጣት በላይ ታዲያ ማን አለ? እስኪ እዚህ ዓለም ውስጥ እስኪ ህፃናት ናቸው። ወጣት ነው ኃይለኛው እዚህ ጋር። የዛን ሰዓት ሙሉ አቅሙን ማውጣት አለበት። በጣም ነው የሚገርመው። ስሰማ ወደ ቆራሌው ከመግባትሽ በፊት ማለት ስታድጊም ቤተሰቦችሽ ጥሩ የሚባል ኑሮ የሚኖሩ ናቸው። ሆቴል ነበራችሁ? ወደ ሆቴል ምናምን የሚከራይበት እንትን ነበር ቦታ። ወፍጮ ቤት ነበር። እንደዚህ የሚከራዩ ቤቶች፣ ወፍጮ ቤት
አንቺም በጣም ማለት ምንም ችግር ሳታይ ያደግሽ አይነት ወጣት ልጅ ነሽ። ምንም ሳይነካኝ ተንከባክበው ነው ያሳደጉኝ ቤተሰቦች። የሆነ ሰዓት እንግዲህ ባጋጠመ ችግር ሁሉንም አጣችሁ። ከዛ በኋላ ምንድን ነው የተፈጠረው? ከዛ በኋላ ህይወት አንድ ብለን ጀመር ነው። እኛ ደግሞ በተራችን ባለን አቅም እህቶችም ጎበዞች ናቸው ይሰራሉ። ባለን አቅም እኛ ደግሞ ያሳደገንን ቤተሰብ እንደገና ለማገዝ ለራሳችን አሁን በአሁን ጊዜ ወጣቱ ለራሱ መሆን ራሱ ቤተሰብ እንደማገዝ ነው። አካባቢም ቀይራችኋል ይመስለኛል አይደል? ለምትኖርበት ነው ከምንኖርበት ቦታ ቀይረናል። ከዛ በኋላ ወደ ስራ የወጣውበት ምክንያት ራሱ በቃ አባቴንም ሳይሆን ነው እናቴንም ሳይ ነው ብለሽኛል። ምን አይተሽ ነው? ችግር እንዳልኩ ሁሉም ነገር ነው ያጣነው እና ቤተሰብ ሆነ ከተማ እየኖርክ የራስ ብዙ ነገር የነበረ ሰው ሆነ አንደኛ ፋዘርም ወደ ጥበቃ መጠበቅ ገባ ባንክ ቤት። ከዛ እሱም ሆኖ የሚከፈለው ደሞዝ ግማሿ ናት። 4000 ሊከፈለው እየተገባ 2000 3000 ነው የምትመጣውና ይሄ ደግሞ ምንም ቤት ኪራይ እንኳን አይከፍልም። እና ቤት ስታይ ዘይት በቃ እኛ የለመድነው ህይወት አጣን። ልጆቹም በቃ የሰው አይን እንደማየት ሆነ። ወጥተን ሌላ ነገር ባንል እንኳን ግን በቃ ቤቱ መጨናነቅ ሆነ። ማዘር ሳያት በቃ መጨናነቅ ነው። ይሄ ሁሉ አስለምጃቸው ልጆቼ እያለች መጨናነቅ ነው። ከዛ ቁጭ ብዬ ደግሞ ምንም አደርገው ነገር የለም። በዛን ሰዓት ትምህርት አልነበረምና ቀጥታ ወደ ስራ ገባው። ከዛ ወደ ቅባት መሸጥ ጀመርሽ ማለት ነው? ቅባት ጆሊ ጁስ ሽጫለው፣ ኦቾለን እያሸኩ ሽጫለው እና ብዙ ነገር ሽጫለው። ሌላው ደግሞ በትምህርትሽ በጣም ጎበዝ ነበርሽ። እንደውም ከትምህርት ቤት ነው ወዳደረው አልሽ? ወዳደር ነበር። አንደኛ ወጥተሽ ማለት ነው? ከአንደኛ ክፍል ጀምሬ ተሸላሚ ተማሪ ነኝ። እስከ 10ኛ ነው የተማርኩት በስነ ስርዓት ትምህርት ቤት ላይ። ተሸላሚ ተማሪ ነኝ። 1 አመትም አልፎኝ ያውቅ። ዋው! እንግዲህ ከዛ ከነበረ የትምህርት የኑሮ ህይወት በአንዴ ግልብጥ ብሎ ቤት ውስጥ በዚህ ደረጃ ችግሩን ማየት በጣም ከባድ ነው። ያው ከባድ ነው፣ ግን ያው ተመስገን ነው። ዋናው ጤና ነው። አንደኛ እንኳን ቤታችን ሙሉ ወጣቶች ሆነናል። ያው ወጣት ኮንኩ ደግሞ እንዳልኩ ነው ምንም ነገር ያቅተውም ብዬ ነው ማምነው ወጣት። ይሄ አሁን የምናወራው ታሪክ የዛሬ ስንት አመት የሆነ ታሪክ ነው ማለት ይሄ ነገሩን ማጣቱ የመጣው ወደ 6 አመት የሞላ ነው። የዛሬ 6 አመት 5 አመት አካባቢ። 5 አመት በቃ። እንዴት ተቀበልሽው? ማለት የኖርሽበት ነገር ይሄ በጣም በመንደላቀቅም ማለት እንችላለን ከነበረሽ ነገር አንፃር በትምህርትሽ ላይ ፎከስ አድርገሽ ከትምህርት ቤት አንደኛ እየወጣሽ ከእንደገና ቤትሽ ውስጥ ደግሞ ምንም የሚጎልብሽ ነገር ሳይኖር ቀርቶ ያንን ሙሉ በሙሉ ማጣትን እንዴት ነበረ የተቀበልሽው? ተመስገን ነው ያለው። ምክንያቱም የነበርንበት ሁኔታ ህይወትም ልታጣበት የምትችል ደረጃ ስለነበር በጤና መቆየታችን ምንም እኔ አማረር አላውቅም። እንደዚህ አይነት ህይወት ነበርኝ። ሲጀመር ካማረርክ ምሬት ነው እንደገና ህይወት ላይ የምትጨምረው። እያማረርክ ከኖር ካለህበት እየባስክ ነው የምትሄደው እየዘገጥክ። ሰው ተመስገን ብለህ ደግሞ መቀጠል ነው። ህይወት ነው ይሄ። ቆሞ የሚጠብቀን ነገር የለም። እኛ ነን ያመጣ ነው። እኛ ጤና እንሁን መልሰን እናመጣለን ነው። ይመጣል። ቀጣይም እንኳን ወደ 0 በወርድ ነው ካለውበት ሁኔታ ምንም እንደገና አፈር ግጬ ነው ደግሞ የምነሳው። ይሄ ነው በቃ ኤነርጂ ነው የምፈልገው ከወጣት እግዚአብሔርን። በቃ አሁን ተነስተ ስራ ነው ያለኝ ያንቺ ወሬ ራሱ ማለት ነው። ተነስና የሆነ ነገር ተሸክመ ምናምን ስራ የሚል አይነት ኤነርጂ ነው ያለሽ። ድሮ ልጅ እያለሽ ማለት ከትምህርት ቤት ስትመለሽ ወፍጮም ትፈጪ ነበር እንዴ? በደንብ ፈጭ ነበር። አረ ዝም በይ። ቱታ አዲስ አይደለም ባለው መፍጨቱ። አዎ በደንብ ፈጭ ነበር። የቤተሰቦቼ የኛ ወፍጮ ቤት ነበርና አንዳንዴ እንደምትፈልገው አድርጎ አይሞላልህም፣ ሰራተኛም ታጣለህ ምናምን። እኔ ፈጭ ነበር። ማዘር ራሱ ትፈጭ ነበር እንኳን እኔ። እንትን ማለትም ደግሞ አለ ሊስትሮ ደግሞ ማለት ነው አካባቢያችን ያሉ የተወሰነ ብር ሲያስፈልገኝ አለ በቃ ምቾት ላይ ሆነህም አንዳንዴ ብር ያስፈልጋል አይደለም? የቤታችን ሁሉ ራሱ የግቢያችን ያከራየናቸው ሰዎች
በስውርም በምንም እኔ ራሴ እሰፋለሁ። ሁሉ ነገር መሞከር ደስ ይለኛል። ከዛ ገንዘብ ታገኝበታለሽ? አዎ በደንብ። ምንድን ነው የምታደርጊው ገንዘቡን? ብሩን ያው ማስቲካ ትገዛበታለህ ልጅ እያለ የፈለከውን ነገር ለታክሲም ትጠቀማለህ። የሆነ የሚጫንሽ ነገር ኖሮ ሳይሆን አንቺ ስራውን ስለምትወጂው ነው ማለት ነው? አዎ ስራ ቤት ላይ አንደኛ እየሰራህ ማደግ አለብህ። እኔ ራሱ ልጆቼ ለቀጣይ ስወልድ በቃ ምቾት ላይ ሆኖ በወልዳቸው እንኳን ምቾት ላይ ቢሆኑ ስራ እንዲለማመዱ ነው የምፈልገው። ምንም ሁኔታ ላይ ሆኖ ሰው ስራ ተለማምዶ ማደግ አለበት። በጣም ትክክል። በዚህ በኩል ትምህርትሽን ትማሪያለሽ፣ የሚኖርሽን የክፍት ሰዓት ደግሞ በቃ ያገኘሽውን ሙያ በመማር ነው። ሊስትሮም ቢሆን እንግዲህ በስውርም በግላጭም ነው እሰፋለሁ። ቀጣይ ምንም ነገር ቢያጋጥም እንኳን እኔ አሁን ሊስትሮ መስራት እችላለሁ በቀላሉ። የሆነ እንቅፋት እንኳን ቢያጋጥም ህይወቴ ላይ ሊስትሮ አንሰርቼ መነሳት እችላለሁ። ቀላል ነው ለኔ። ተስማማ እጁን ሲፈታ ላይ ያጨበጭብ። እስቲ ስለ ቆራሌው ንገሪኝ። እኔ ይኸውልሽ ሐረር ነው ተወልጄ ያደግኩትኝና ሐረር ቆራሌው አይባልም። እኔ ሰምቼ አላውቅም። እንደዚህ የሚሰሩ ወጣቶች ቆራሌው አይደለም የሚሉት። ቆራሌው ነው የሚሉት መቀሌ ሌላ መጣሪያ ነው። ጠራሙዝ ነው እየተባለ ነው የሚሉት። ጠራሙዝ አይደል? ይኸውልሽ እንደየቦታው ይለያያል ማለት ነው። አሁን ሲዞሩ ቆራሌው እያሉ አይዞሩ። ጠራሙዝ እየተባለ እኛ ጋር ደግሞ ምን ይባላል መሰለሽ? ቅባት ጠርሙስ ነው የሚባለው። ኦኬ ይመሳሰላል ትንሽ። ቅባት ጠርሙስ ይላል። እኛም የምንጠራቸው ቅባት ጠርሙስ እያልን ነው የምንጠራቸው። ተጣርተሽ ታውቂያለሽ? አዎ አውቃለሁ። እስቲ እኔ ልጣራ፣ ከዛ አንቺ ደግሞ አስተካክለሽ ትይዋለሽ። እንዳታበላሽ ሙያ። ቆይ ለማስተካከል ልሞክር። በዘፈኑ ስለማውቀው ቆራሌው አሮጌ ጠርሙስ ብልቃጥ ጠርሙስ አለው እንዴ ይባላል። እሺ አንቺ ደግሞ በትክክል ጮክ ብለሽ እኛ የምንለው በመቀሌው ነው በዚህ በቆራሌው። እሺ የመቀሌውንም በዩ የዚህኛውንም በዩ። የመቀሌው ከሆነ ጠራሙዝ ነው የሚባለው ሲጠሩት ማለት ነው። የዚህ ከሆነ ደግሞ አሁን ድሮ ቆራሌው ይባል ነበር። እሺ አሁን ግን እያቆላመጥናት ያው ብቻው ነው። ይሄ በቆራሌው ስራ ላይ እስቲ ከባዱን ነገር ንገሪኝ። የስራውን ክብደት ያው ሸክሙ ምናምን እንዳለ ነው፣ ግን በተለይ ደግሞ ብዙ ሴት አይተናነቅም። ቆራሌው የሚሰሩ ሴቶች እኔ አጋጥሞኝ አያውቅም በህይወቴ። አንቺ ገብተሽበታል እና ምናልባት እንደ ወጣትም እንደ ሴትም ይሄ የምታያቸው ከባድ የሆኑ ስራው ላይ ያሉ ነገሮች ምንድን ናቸው? እንደ ሴት ካልከኝ እንደ ሴት አሁን ወርሃዊ ግዴታ አለብን ሁላችንም ሴቶች አይደለም? የወር አበባ እና እዛ ያን ቀን ማለት ነው በቃ አንደኛ የሚያናድድህ የሚከራከረ ከመጣ ተው ፍለጠው ነው የሚመጣ። ሆርሞናል ቼንጅ አለ። ከዛ እሱን ችለህ የደንበኛ ምንም ይበለህ ችለህ ታስተናግዳለህ። ኪሎ ቢከራከረ ምን ቢከራከረ እሱን መቻል አለብህ። ይሄን ሊረዳህ የሚችል ሰው የለም። በቃ ስሜትሽን ተቆጣጥረሽ ህመምም ካለው ህመም ተው፣ በጣም ህመም አለው። አንዳንድ ሴቶች አያማቸውም። በርግጥ ከሚያማቸው ሰዎች አንዷ ነኝ እኔ። እና በዛን ቀን ደግሞ እዛ ቤት ያለሁት እኔ ነኝ። ቆራሌ ቤቱ ጋር ነው የምኖረው፣ ውሻ አለኝ ምናምን። እና መዝጋት ብፈልግ መተኛት ብፈልግ ነይ ውጪ ነው እያንኳኩ ነይ ውጪ። በቃ ስራዬ ነው ብለሽ እስከገባሽበት ድረስ አንቺም ደግሞ መተው አትፈልጊም። እንትን ነው ማረፍ ብትፈልግ እንኳን ሰው ተሸክሞ ነው የሚመጣው። ይሄ ሱቅ እንደ መግዛት የሆነ ነገር ገንዘብ ይዘህ እንደምትሄደው አይደለም። እነሱ እንደዚህ ተሸክመው መጥተው አረ ዛሬ አልገዛም ብለህ መመለስ በጣም ይከብዳል። ሰው ተሸክመው መጥተው እና ግዴታ ከፍተህም ቢሆን ትቀበለዋለህ። ብዙ ጋብቻ ቀርቦልኝ ነበር አልሽኝ ጥያቄ። አዎ ወጣትነት ሲመጣ ማንም ሴት በተለምዶ ትጠይቃለች። ብዙ ለቁም ነገር የሚፈልጋት ሊሆን ይችላል፣ እሷን ለማባለግ የሚፈልጋት ሊሆን ይችላል። ለቁም ነገርም ይሁን አይሁን ትልቅም ይሁን ትንሽም ይሁን ደሃው ሀብታሙ ይጠይቃታል። ሴት ልጅ ትጠይቃለች በተለምዶ። እና እንደዚህ አይነት ጥያቄዎች ደግሞ
ከነቱ ታያያለውም ጥያቄዎች አሉ ብዙ ጊዜ ይመጣሉ እንደዚህ አይነት ጥያቄዎች ምንድነው እንዴት ነው የሚመጡት ጥያቄዎቹ ማለት ምንድነው የሚልሽ አብረን እንስራ ነው መጀመሪያ የሚል ምክንያቱም እቺ ልጅ ደካማ ጎኗ ምናልባት በገንዘብ ልግዛሽ ከሆነ ላይሆን ይችላል ምናልባት ስራ ስለምትወድ አብረን እንስራ በሚለው ጠጋ ይሉና የቺ አብረን እንስራ ወደ ንጋባ ትመጣለች ከብዙ ጊዜ ስራ አይ እኔ በስራ ብቻ ነው ማገኛችሁ ምላቸው ሰዎች አንዳንድ ሰዎች ከዛ ጉዳዩ ትንሽ ሰራ እንዳደረክ መጠምዘዝ የሚፈልጉ ሰዎችም አሉ ብዙ ሰዎች ከዛ አንቺ ምን ትያለሽ አራ እኔ ቆራሌና ልጣው እንጂ ሌላ ባጣም ችግር አለ አይ እኔ በዚህ ሰዓት ዝግጁ አይደለሁም ለትዳር ገና መስራት አለብኝ ለሚመጣው ባሌ ትንሽ እየሰራው ልቆየው ትንሽ ተሰበስ እንዴ መተጋገዝ ጥሩ አይደለም ታዲያ ማለት አሁን አንቺ ብቻሽን ከምትሰሪው እየሰራው ያለው አንድ ቢመጣ ብዬ ነው አይ መተጋገዝ ጥሩ ስለሆነ እየሰራው ነው ለማገዝ ነው እየሰራ ይቆይ በቦታው እሱም ባለበት ይስራ እኔም ባለበት እሰራለሁ ያኔ በደንብ እንገናኛለን እንጂ አሁን ስራዬ ብቻ ነው በይ አሁን ስራ ነው የምፈልገው ሌላው ምን አልሽኝ በጣም መናገር የምፈልገው ነገር አለ ጠይቀኛልሽኝ ነገር አለ ሶሻል ሚዲያ ላይ ቲክቶክ ላይ የተለያዩ ቦታዎች ላይ ቪዲዮ ከሰራሽ በኋላ ብዙ ሰዎች የሚሉሽ ነገር አለ አለ በጣም እስቲ ምንድነው የሚሉሽ ምንድነው ዋንኛው ሴትነትሽን ተጠቀሚበት ነው አንቺ ወጣት ነሽ ተጠቀሚበት ሴትነትሽን አሁን ካለፈ በኋላ ይሄ ወጣትነት ይሄን እድል አታገኙምና ስሪበት ነው ገንዘብ ስሪበት ወጣትነትሽን እኔ በእኔ እምነት እስካሁን ገንዘብ እየሰራውበት ነው ወጣትነቴ አሁን ለምሳሌ ገንዘብ ስሪበት ወጣትነትሽን ማለት ራስሽን ሽጪ ነው እኔ ራሴን ብሸጥ ምገዛው ቁሳቁስ ነው እኔ ራሴን ሽጬ ብገዛ የሆነ ነገር እኔን ያስደስታል ምለው ነገር ነው አይደለም ማደርገው ለራሴ ራሴን ጠብቃለሁ እበላለሁ እና ለነዚህ ቁሳቁስ ብዬ ደግሞ ራሴን አልሸጥም እኔ ቁሳቁሱ ከኔ በታች ነው አዎ በደንብ ከኔ በታች ነው ለቁሳቁስ ብዬ ራሴን ከምሸጥ እኔ ቁሳቁስ ሽጬ ነው ለራሴ መሆን እንጂ ለቁሳቁስ ብዬ ይሄን ስትይ ምን አልኩሽ ስልኩን አስቀምጬ ባጨበጨበልሽ ደስ ይለኝ ነበር አልኩሽም አሁን ቆም ይላል ባጨበጨበልሽ ይሄ እንደ ሴት በጣም ብዙ ሴቶችን የሚፈታተን ፈተና ነው በጣም በጾታ የሚመጡ ጥያቄዎች ሴትነትን በቃ ሴት ልጅ እድሏ ያለው በሰውነቷ ላይ ብቻ ነው በቃ ሰውነቷን ራሷን ስትሽጥ ብቻ ነው ህይወቷ የሚቀየረው ብለው የሚያስቡ ሰዎች አሉ አንዳንድ ሰዎች ያንን ትክክል አለመሆኑን የሚያሳዩ ሴቶችን ስናገኝ እኛ እንደ በቃ በጣም ለማሳያነት መጠቀም በጣም ነው የምንፈልገው ምክንያቱም አሉ ብዙ ሴቶች ለራሳቸው የሚያስቡ ራሳቸውን የሚያከብሩ ቁሳቁስ የሚያገኙት ነገር ጠቅላላ እነሱ ከዛ በላይ እንደሆኑ የሚያምኑና ያንን በማሰብሽ ያንን በማሳየትሽ በጣም ክብር ይገባሻልና እናመሰግናለን እኔም አመሰግናለሁ እውነት እግዚአብሔር ያክብርልኝ ደግሞ እኔ ብቻ አይደለም እኔ አሁን ሚዲያ ላይ መጣው እንጂ በጣም ብዙ ጀግና ሴቶች አሉ በዛው ልክ በጣም ብዙ ራሳቸውን ከቁሳቁስ ጋር ማያወዳድሩ ትክክል ምንም ቢሆን እኔ እበልጣለሁ ከምንም ነገር በላይ በጣም ትክክል እንደው ያው ጥንካሬ ቢኖርም ይሄ የመነሳሳቱ ነገር ተስፋ ለመቅረጡ ቢኖርም እንደ ሰው ደግሞ ሁሉ ጊዜ የምንፈተንበት ጊዜ አለ የሆነ ከተፈተናዎቻችን ራሱ ይሄ በጣም መታኝ የምንልበት ይሄ በጣም ከበደኝ የምንልበት ፈተናዎች ይኖራሉና አንቺ ካሳለፍሻቸው ፈተናዎች ውስጥ ይሄ ጊዜ በጣም ከብዶኝ ነበር ተፈታትኖኝ ነበር የምትዩ የትኛውን ጊዜ ነው እኔ ብዙ ጊዜ ተኮርኩም ያለው በስራም በምን በደንብ ግን የሆነ በጣም በደንብ ሰርተህ ሁሉም ነገር ይቅርብኝ ብለህ ሰርተህ ደግሞ አንዳንዴ የሰራኸውን ነገር በላብህ ያመጣው ነገር በዛ ላይ የሴት ልጅ ላብ በጣም ከባድ ነው እና እንደዛ የሆነ ተለቅ ያለ ነገር በኔ አሁን በ5000 ብር ስራ ለጀመረ ሰው ከ5000 በላይ ያለው ገንዘብ ሁሉ ብዙ ነው እና በጣም ለኔ ብዙ ምለው በዛን ሰዓት ብዙ ምለው ነገር አጥቻለሁ እሱ ነው ዋናው የዛኔ ከባድ ነበር አዎ ከባድ ነበር የሆነ ብረት የሚቀጠቅጠኝ እጄ የሚመታኝ ምናምን የሆነ ክብደት ምናምን እሱ ምንም አይደለም ለኔ ፀሐዩ በቃ ጓደኛዬ ነው ምንም ማለት አይደለም
አንዳንዴ ግን ሀቅህን ስታጣ ደግሞ ያናዳል። እንደዚህ ሰርተህም ትክክለኛ ገንዘብህን ስትቀማ ወይ የሆነ ባለሀብት ቤተሰብ ወይ የሆነ ትልቅ ደረጃ ላይ ያለ ቤተሰብ ባለመኖሩ ምክንያት የገዛ የራስን ነገር ስታጣ ያናዳል። በጣም ያናዳል። የሆነ አንቺን የሚከላከልልሽ ሰው ስላጣሽ ብቻ ብቸኛ እንደሆንሽ ተሰምቶት ሰው ማለት ነው። አዎ ቲክቶክ ላይ የመጣሁትም ለዛ ነው። ታላቅ ወንድም የለኝም እንዳልኩ ነው። ወላጆችም ትልቆች ናቸው። የሆነ ነገር ቢያጋጥመኝ እንኳን እነሱ ምንም ልትከሰስ አትችልም። በወረቀት የምትሰራው ስራ የለም እዚህ ስራ ላይ ማለት ነው። እና በጣም ብዙ ወንዶች እዚህ ስራ ላይ ያሉ ወንዶች ናቸው እንዳለ። በጣም ብዙ ወንዶች ብሬን ወስደውብኛል። አንደኛ ምን ታመጣለች የሚል ነገር አለ። ምን ታመጣለች ወይ በጸባይ ነው የምትጠይቀው። በጸባይ ጠይቄው እምቢ ካለኝ ይሄ ሰው ምን አደርገዋለሁ? ምንም ላደርገው አልችልም። ወንድ ከሆንክ ግን ወንድ ለወንድ መቼስ ወደ ጸብም ትገባለህ እና በእምነት ነው የምትሰራው ስራውን። ብር ትሰጣቸዋለህ ወይ ዕቃ ትሰጣቸዋለህ። እሺ አስገባለሁ ይልሃል። ከዛ የተወሰነ ያስገቡና ገንዘብ ከዛ በኋላ ያለው ጉዳይ እሺ ይልሃል። አዎ በጣም ብዙ ብር ደግሞ ብዙ እና ቲክቶክ እንደ ታላቅ ወንድሜ እንዲሆንልኝ ነው የመጣው። ቲክቶክ ላይ ካዩኝ አይቺማ አንድ ቀን ሶሻል ሚዲያ ላይ ብታወጣኝስ ብለው ምናልባት ቢፈሩና የኔ ትክክለኛ ገንዘቤን ሰው መውሰዱ እንዲያቆም ነው ቲክቶክ ላይ የመጣሁት። ህዝቡ ታላቅ ወንድሜ ሆነኝ ብለሽ ነው? አዎ ታላቅ ወንድሜም አባቴም ሁሉ ነገርም እንዲሆነ ሆኖሽ ደግሞ አይደል? በጣም ብዙ ሰው እየደገፈሽ ነው። በጣም በዛ ላይ ደግሞ ከዛ በኋላ ያን ያክል ብር አልተበላውም። አየሽ ሆንን ማለት ነው። እንግዲህ አዲስ አበባ ከመጣሽ አሁን ወደ 8 ወር አካባቢ አይደል? ጠቅለለሽ አዲስ አበባ ከገባሽ ማለት ነው። ቆራሌው ትሰራለሽ። ከእንደገና ደግሞ ይሄ ፌስታል ይቅር ተብሎ የለ አሁን ሌላኛው ይሄ ባግ የሆኑ ሰዎች እንዲሰሩ ታሰለጥኛለሽ? አዎ አሰለጥናለሁ። ለምን መሰለ ፌስታል ይቁም ሲባል እኛ ፌስታል እንገዛለን ቆራሌ ቤቶች። ተሰበስባላችሁ? አዎ ፌስታል እንሰበስባለን እና ፌስታሉን የምንሰበስበው ፌስታል ይቁም ተባለ። አሁን እሱ ሲቆም ጀሪካንም ዋጋ ቀነሰብን። ራሱ እሱም ፕላስቲክ ስለሆነ ማለት ነው። አዎ እሱ ራሱ ፕላስቲክ መስሪያ ስለሚጠቅም እና እንደዛ ሲሆን እኔ ቀጥታ እሱን የሚተካልኝ ደግሞ ባጎ ነው አይደለ? ከዛ ሳስበው ትንሽ ገንዘብ ነው፣ ጉልበት አይፈጅም እና ለምን ቤቱ ተቀምጦ የሚውለው ወጣት ሁሉ አይገባበትም። ስለዚህ ሶሻል ሚዲያም ስላለኝ እኔ ባስተምር ይበልጥ ብዙ ወጣት ተጠቃሚ ያደርጋለሁ ብያስ። ቤቱ ሆኖ ባጉን ይሰራል ማለት ነው። ቤቱ ሆኖ ማንንም መስራት ይችላል። በዛ ላይ ከ50,000 ብር በታች ካፒታል ሙሉ እቃውን ገዝታ መጀመር ትችላለህ። ከ50,000 ብር በታች 40,000 ብር ከዛ በታች ትጀምረዋለህ። ስለዚህ ፌስታል ተቀብለሽ ሸጠሽ የምታገኘውን ገቢ በማሰልጠን አገኘሽ ማለት ነው። በፔፐር ተተካ። አዎ ይተካል። ቆይ አሁን ሚሊዮነር ነሽ ማለት ነው? ሚሊዮነር አይደለው ልሆን ነበር ግን እንዳልኩ በጣም በቃ የሆነ ቦታ ላይ ሳልደርስ ይሄንን ማውጣት አልፈልግም። ምክንያቱም ደስ ሊላቸው የሚችል ሰዎች አሉ። የሆነ ተሰብረህ የቀረ ይመስላቸዋል እና ልትሆኚ ነበር አልተሳካም። ያ ያጣሽው ነገር ያ የሰራሁት ነገር ደግሞ ሙሉ ማለት ትችላለህ። ሙሉን አጥቼ ነው የመጣሁት አዲስ አበባ። ስለዚህ አሁን አይደለም ልሆን ነበር፣ ወደፊት ግን ሆናለሁ። ቢሊዮነር ነው እንጂ ቢሊዮነር ባይኮንም ምንም ችግር የለውም። ዋናው ጤና ነው እና ደግሞ ያለ ጭንቅላቴ ላይ ያለው አስተሳሰብ በቃ እሱ አይውሰድብኝ። ምክንያቱም ምንም እንደገና ወደታች መልሰ ብሰብረኝ እንደገና ደግሞ ኃይሌን እንደገና አጠናክሬ እነሳለሁ። ምንም ግዴታ ቢሊዮነር መሆን አይደለም ስኬት። በቃ ባለህበት ነገር ደስተኛ ሆነ መስራት ነው። እሱ ነው ስኬት ለኔ። ትክክል። በጣም ነው ደስ ያለኝ ወይኔ ዛሬ ስለመጣሽ ባይቋረጥ ባልቅ እያልኩ ነው እያወራሁሽ ያለሁት። እርግጠኛ ነኝ ተመልሰሽ ትመጫለሽ። እንደው ማለት እፈልጋለሁ የምትይው ነገር ካለ እስቲ ልስማ በመጨረሻ። አዲስ አበባ ላይ የመጣሁት እንዳልኩ ሌላ ቤተሰብ የለኝም። ቲክቶክ ላይ ያሉ ቤተሰቦቼ ናቸው። እናንተ ናችሁ ቤተሰቦቼና ሪል ስቴቶች ሊሆን ይችላሉ። በቃ በህንጻው ዙሪያ አልሙኒየም ቤቶች ሊሆን ይችላሉ። ህንጻዎች የሚሰሩ ሰዎች እነዚህ ሳይቶች እኔ ሳፖርት እንደማድረግ ይዩት እና
ማንኛውም ቦታ ላይ እንደሚሸጠው ዋጋ እኔ ጋር ቢሸጡ ከፊኒሺንግ ስራቸው የተረፈውን ነገር ሰብስበው የተረፈ ምርት ማንም ሰው በሚገዛቸው ዋጋ እኔም በመሸጥ ብቻ ሳፖርት ማድረግ ይችላል። እና ደግሞ ማመስገን የምፈልጋቸው ሰዎችም አሉ። እሺ እነ ቴሲ የምታውቀው ከሆነ በቲክቶክ ስሙ ሚሚሾው የምትባል እህት ያለች በቃ እንደ ታላቅ እህት እንደ ታላቅ ወንድም እንዳልኩ ታላቅ ወንድም ታላቅ እህት ፈልጌ አይደል ቲክቶክ ላይ የመጣው በቃ በጣም ከምንም በላይ የሆኑልኝ ሰዎች ናቸው። በሶሻል ሚዲያው ዙሪያ ደግሞ ዳናይ ስፖርተኛው በቃ በጣም ሳፖርት ያደርገኛልና እነሱን አመሰግናለሁ። ስማቸውን ያልጠቀስኳቸውም አሉ። ሰዓት እንዳልሻማበት በጣም ነው ማመሰግናቸው። በጣም እናመሰግናለን። በርቺ፣ ጠንክሪ፣ መልካሙን ሁሉ እንመኝልሻለን። እንግዲህ ይሳካልሽ። አሜን አሜን አሜን። 2030 እያያችሁ ነው የምትገኙት። እንግዲህ ዛሬ ወይኒ ከኛ ጋር ነበረች። አሪፍ ጊዜ ነው ያሳለፍነው። እንደተማራችሁበት ኢነርጂ እንዳገኛችሁበት ፈተናን ማለፍ ምን ያህል እንደሚክስ ያሳየችን ወጣት ናት። ብዙዎቻችን ተምረንበታል። እናንተም ጥሩ ነገር እንዳገኛችሁበት ተስፋ እናደርጋለን። ፕሮግራማችን ይቀጥላል። 2030